አሁን ይኸውልሽ እንደሱ አይደለም ራስሽን አትሩጂ ይኸውልሽ ታረጋጊ ይኸውልሽ ያለውን ነገር እናስተካክል መጀመሪያ እዚህ ሰው ነበር እንደዚህ 10 ሚሊዮን የደረሰው 12 ሚሊዮን ወሰደ ምናምን ብለኝ ነበር እንደዛ አላልኩም ከዛ በኋላ ግን አባቴ ወደዚህ ቤት አልተመለሰም እንደውልለት ዝግ ነው የአካባቢን ሰው ብንጠይቅ ማንም ያየው የለም ደላላው ጋር በተደጋጋሚ እሱን ለማግኘት እንትን ብልም ግን ደላላውንም እኔ መልሼ ማግኘት አልቻልኩም አንተ አትጮርበርም እንደዚህ ስጋት ምናምን አይኑር እኔ ከዚህ በፊት የሰሯቸው ሰዎች አሉ እነሱን መጠየቅ ትችላለህ በልጦ ወደ 12 ሚሊዮን እና አንድ ባለ ሀብት አለ ያ ባለ ሀብት በ12 ሚሊዮን ነው ያንን ካርድ ኦር ደግሞ ያንን ሎተሪ የሚገዛችሁ ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ ተመልሼ መጥቻለሁ ዛሬ ተመልሼ የመጣሁበትም ጉዳይ እህቴ ያጋጠማት የቤተሰብ ችግር አለ ያ የቤተሰብ ችግር እንግዲህ ትንሽ ስር ሰዶ ጭንቀት ላይ ነኝ ችግር ላይ ነኝ አግዘኝ ብላይ ነው እዚህ የተገኘሁት ስለዚህ ከሷ ጋር የተወሰነ ቆይታ እናደርጋለን እናንተም እስከመጨረሻው ድረስ አብራችሁን ቆዩ ይህ ፕሮግራም በዋናነት የሚዘጋጀው እናንተ እንድትማሩበት እናንተ እንድታውቁበትና ጥንቃቄ እንድታረጉበት ነው በተለይ ሁሌም እንደምለው ብልጥ ሰው ከሰው ስህተት ይማራል ሞኝ ደግሞ ከራሱ እንደሚባለው እናንተም ሰው ላይ የደረሰውን ነገር እኛ ያያገዝናቸው እናንተ ደግሞ ትምህርት እየወሰዳችሁበት እንዲሆን ስንል በዚሁ አጋጣሚ ለመግለጽ እወዳለሁ እስከመጨረሻው ድረስ አብራችሁን ቆዩ ላይክ አድርጋችሁ መጀመራችሁ ደግሞ እንዳይረሳ እሺ እህቴ ያው እንግዲህ እኛንን ወደኛ እንድትመጪ አረግንሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ ማን ልበል ምንድነው ያጋጠመሽ ነገር እሺ ስሜ መናደረጅ ይባላል ተወልጄ ያደኩትም እዚሁ አካባቢ ነው እንግዲህ በቤተሰቤና በእኔ ላይ አንድ ትልቅ ችግር ስለተፈጠረ ነው ወደ እናንተም እንዳመራ ያስገደደኝ ማለት ነው ያው የተወሰነውን ነገር ነግረሽኛል በተለይ አባትሽ ላይ ነው ይሄ ነገር የተፈጠረው ብለሽ ነግረሽኛልና አባትሽ ምንድነው ያጋጠማቸው አሁን ላይስ ምን ላይ ነው የሚገኙት ሚለውን እስኪ እናወራበት እሺ አባቴ እንግዲህ ከዚህ በፊት እንደማንኛውም ሰው ቤተሰቡን ለማስተዳደር የሚለፋ አይነት አባት ነው እኔ የቤቱ የመጀመሪያ ሴት ልጅ ነኝ ከኔ በታች አንድ ወንድምና አንድ ሴት እህቶች አሉ እህት አለችኝ ወንድሜም ተምሮ ትምህርቱን የጨረሰ ነው እህቴ ግን ገና በመማር ላይ ትገኛለች እናቴም የቤት እመቤት ነች እንደማንኛውም እናት እንግዲህ ነገሮች በእንደዚህ ያሉ ነው አባቴ እንደነገርኩኛል ለማሳደግ በጣም ብዙ ነገሮችን ሞከረዋል አሁን ካለንበት ህይወት የተሻለ ህይወት ለማግኘት ማንኛውም ሰው ደግሞ የተሻለ ህይወት አይጠላም እና ነገሮች በእንደዚህ እንዳሉ ከቤተሰብ ጋርም እንዲሁ ከጓደኞቹ ጋርም ተሰብስበው በሚቀመጡበት ሰዓት ሻይ ቡና በሚሉበት ሰዓት ሎተሪ የመቁረጥ እንዲህ ልምድ አለው አባቴ ማለት ነው በተደጋጋሚ እንደዛ ሎተሪዎች ይቆርጣል ሁሌ በቃ ተሰብስበው ቡና በሚጠጡበት ሰዓት እንዳጋጣሚ ቁጭ በሚልበትም ሰዓት በመንገድ ላይ ሎተሪ ቆራጮች ባገኘበት ሰዓት በቃ ሁሌ ማለት ይቻላል እድሎችን ይሞከራል ነገሮች በእንዲህ እንዳሉ ነው ከለታት አንድ ቀን ህይወታችንን የሚቀይር ነገር የተከሰተው ይህ ማለት እንደተለመደው አባቴ ያው ለማንኛውም ነገር እድል ብሎ ሎተሪ ቆረጠ የቆረጠው ሎተሪ እግዚአብሔር ይመስገን ደረሰው እንግዲህ ይህ ማለት ለኛ እስከዛሬ በህይወታችን ከተፈጠሩ እድሎች ዋንኛውና ትልቁ ነው ብዙ ብር ነበር የደረሰው ወደ 10 ሚሊዮን ብር ነበር በጣም ደስ አለን በቃ ከመለ በላይ አንድ ወንድሜን የሆነ ነገር ለማስያዝም እያሰበ ነበር ምክንያቱም ወጣት ነው በዚህ እድሜው ስራ ፈቶ መቀመጥ ባልነበረበት ሰዓት ላይ ነበር በጣም ብዙ ነገር አልባሌ ቦታ መዋል እንዲጀምር ብቻ ነገሮች እያበረታቱት ነው ዲፕሬሽን የሚባል ነገር አለ ያ በጣም አባቴን ያሳስበው ነበር በቃ የዛ መፍትሄ ራሱ ቁልፍ አገኘን ብለን በጣም ተደሰተን አሁን ካለንበት የተሻለ ኑሮ በቃ ይኖረናል ብለን ቤተሰባችን በጣም ደስታ በደስታ ሆነ ከዛ እንግዲህ ያለው ታሪክ ወደ ገንዘብ ለመቀየር ነገሮችን ማጣራት ጀመርን ወደ ብሔራዊ ሎተሪም እንድንሄድ እንግዲህ አባቴ ጠርቶ ያለውን ነገር አማከረኝ እንደማንኛውም አባት እንግዲህ እንደነገርኩ ነው የቤቱ የመጀመሪያ ልጅ ነኝ ምንም ነገር ሲፈጠር መጀመሪያ ለኔ ነው ቀድሞ የሚደርሰው እና አወራኝ እኔም አንዳንድ ነገሮችን ለማጣራት ሞከርኩኝ ወደ ገንዘብ የሚቀየረው ያ ሎተሪ ብሔራዊ ተኪዶ ነው ምናምን የሚሉ አንዳንድ ኢንፎርሜሽኖችን አጣራው
ያለውን ነገር አጣራው። ከዛ በቃ ለመሄድም ቀን ወስነን ቀን ቆርጠን ሄድን። እኔ አባቴ ሆነን ማለት ነው። በምንሄድበት ሰዓት ለኛ ትንሽ ደባሪ ዜና ሰማን። መንግስት የሚወስደው ገንዘብ አለ። ከዛ የግብር ታክስ ምናምን የሚቆረጡ ነገሮች አሉ። ከተገኘው ገንዘብ ላይ 25% የመንግስት ነው ተባለ። እንግዲህ እሺ ብለን በቃ እንማከርበታለን ብለን ተመለስን ወደ ቤት። እናታችንን ማማከርናት። እንግዲህ ቢደብረንም ምንም ማድረግ አይቻልም። ግን ደግሞ በዚህ ውስጥ ስለሚያል በቃ ይሄ የተለመደ ነገር ነው፣ የተለመደ አሰራር ነው። እንግዲህ ለኛ ተብሎም አይሻርም ብለን አባቴን እንግዲህ በማሳመን ላይ እያለው ነው ችግሩ። እንግዲህ እዚህ ጋር ነው የሚጀምረው ብዬ ነው የማስበው እኔ። እንግዲህ ታውቃለህ ወሬ አዲስ አበባ ውስጥ ለመሰራጨት ብዙ ሰዓታት አይፈጅበትም። እንግዲህ ነገሮች እንዲህ ያሉ ሰፈር ውስጥ እዚህ አካባቢ ላይ ተሰራጨ። በማናውቀው ሁኔታ አንድ ደላላ ወደኛ መጣ። የሆነ እኔ ከዚህ በፊት አላውቀውም። በርግጥ ግን ደላላው በጣም ታዋቂ ደላላ ነው ተብሏል። ይሄ ደላላ ከድለላው ውጪ ቤት፣ መኪና፣ ሰራተኛ ከማገናኝና ከማሻሻጥ ውጪ እንግዲህ እኛን ህይወታችንን ይቀይርላችኋል ብሎ ነው የሆነ ሀሳብ ወደኛ ይዞ የመጣው፣ ወደ አባቴ ማለት ነው። መጀመሪያ አባቴ ጋር ነው የመጣው። እንግዲህ ያ ነገር ምንድነው መሰለ ከደረሰን 10 ሚሊዮን አባቴ ከደረሰው 10 ሚሊዮን በልጦ ወደ 12 ሚሊዮን እና አንድ ባለሀብት አለ። ያ ባለሀብት በ12 ሚሊዮን ነው ያንን ካርድ ኦር ደግሞ ያንን ሎተሪ የሚገዛችሁ። ይሄ ማለት ሎተሪያችን እኛ ልንሸጥ ያ ሰውዬ ደግሞ ሊገዛን በ2 ሚሊዮን ብር ትርፍ እኛ አግኝተን ማለት ነው። እዚህ ጋር አባቴ ያው ደስ አለው። አንድ እዛ ጋር የሚቆረጥበት ምንም ገንዘብ የለም። ሲቀጥልም በጣም ትርፋማ ነው። እንደ አንድ ሰው ስናስበው ትርፋማ ነኝ ብሎ ነው ያሰበው። እና ደግሞ ቤትም እናቴን ሲያማክራት ብዙም ደስተኛ ባትሆንም ግን ትርፉ በቃ የሆነ ህይወታችንን ይቀይራል ብላ ስላሰበች በዚህ ነገር ተስማማች። ሁለቱ ወስነው ይሄ ታክሱ ምናምን ቀርቶ ማለት ያ ሰውዬ እጥፍ ነው ጭራሽ እኛን ከፍሎ ነው ያንን ካርድ የሚቀበለው። እጥፍ ነው እናንተ የምታገኙት እንደማለት። ከዛ ሁለቱ ተስማምተው ነው ይሄ ነገር እኔ ጋር የደረሰው። እንዲህ እና የሆነ ደላላ አለ፣ የሆነ ሰው ያገናኘናል። ምንም የሚቆረጥ ገንዘብ የለም ጭራሽ። እንደውም 2 ሚሊዮን ብር ለኛ ተጨምሮ ወደ 12 ሚሊዮን ብር ነው የሚደርሰን። እና ጥሩ ሀሳብ ነው ልጅ ምን ታስቢያለሽ ብሎ አማከረኝ አባቴ። በሰዓቱ ባልስማማም ግን እዚህ ጋር የእናትና የአባቴ ፈገግታ አለ ብሩ ባለመቆረጡ። ፕላስ ደግሞ ትርፍ ብር አለው። ዛሬ ላይ 2 ሚሊዮን ብር ማለት ቀላል አይደለም፣ በትንሽ ነገር የሚገኝ አይደለም። ባንገራገር ምንም በቃ እነሱን መግዛት አልቻልኩም። በእኔ ሀሳብ ትክክለኛው መንገድ እንያዝ፣ ከተቆረጠ የሚቆረጥ ብላቸው የእነሱን ደስታ ማክሰም ነው የሆነው ማለት ነው። እዛ ጋር 1-2 ቀን አሰብኩበት። እንግዲህ ህይወታችን የሚቀየር ከሆነ እና ተያያዥ ወንጀሎች ከሌሉት ሳይድ ኢፌክቱ አይታየኝም ብዬ አሰብኩኝ። በሰዓቱ ቅር ቢለኝም ቢደብረኝም ግን ያ ነገር ከእናትና ከአባቴ አይበልጥም ብዬ አስቤ ማለት ነው። ከዛ ተስማማው። ከ2 ቀን ከ3 ቀን በኋላ ያ ደላላ ድጋሜ ተደዋውሎ ከአባቴ ጋር እንደተስማማን አባቴ ያሳውቁት ልናገኘው ሄደን እኔና አባቴ ሆነን። እንግዲህ ታውቃለህ የደላሎችን ጸባይ ምናልባት የምታውቀው በጣም ለነገሮች አንተን ለማሳመን ቅርብ ናቸው። በጣም ፍጥንጥን ይላሉ። ነገሮችን እዛው ካፍ ተቀብለው ነው የሚያወሩት። እንደምንም ብቻ አሳመነን በጣም ትርፋማ እንደምንሆን። 2 ሚሊዮን ብር ማለት ህይወታችንን እንዴት ሊቀይረው እንደሚችል ምናምን ለኔም ለአባቴም በተለይ ደግሞ ለአባቴ በደንብ አድርጎ አሳምኖታል። ኦር በአካልም ሳይሆን ራሱ በስልክ በጣም አሳምኖታል በቃ። እና ምንም ተያያዥ ነገሮች እንደሌሉት፣ ወንጀል ጎንዮሽ ጉዳቶች እንደሌሉት ጥንቅቅ አድርጎ አሳምኖታል። ከዛ እሺ ይሁን ተባለ፣ ተስማማን። 12 ሚሊዮን ብሩን ሊሰጠን ካለ ምንም ተቆራጭ ገንዘብ፣ እኛ ደግሞ የሎተሪውን ካርድ ልንሰጠው ተስማምተን የመጀመሪያ ቀን ያብሬው ሄጄ እንግዲህ ከዛ በኋላ ምን ይፈጠር ምን ይሁን አላቅም። አባቴን ከዚህ ቤት ሲወጣ እኔው ነኝ አውርቼው ሸኝቼው የገንዘብ ልውውጥና ሎተሪውን አድርጎ እንደሚመለስ አውርተን በንጋታው ህይወታችን እንደሚስተካከል የተሻለ ነገር ላይ እንደምንደርስ
ለወንድሜም የተሻለ ነገር እንደሚገባውና ነገር እንደሚያደርግለት አውርተን ወላ ብሩ ላይ ራሱ ፕላን አውጥተን ነው ከዚህ ቤት ሲሄድ የሄደው አባቴ። ከዛ በኋላ ግን አባቴ ወደዚህ ቤት አልተመለሰም። እንደውልለት ዝግ ነው። የአካባቢን ሰው ብንጠይቅ ማንም ያየው የለም። ደላላው ጋር በተደጋጋሚ እሱን ለማግኘት እንትን ብልም ግን ደላላውንም እኔ መልሼ ማግኘት አልቻልኩም። በመጀመሪያ የሱ ስልክ የለኝም። ሜቢ እንኳን እዚህ አካባቢ በጣም ታዋቂ ነው ቢባልም ደጋግሜ እንኳን ስለሱ ማጣራት ብፈልግም ስለሱ ማንም ሊነግረኝ አልቻለም። ምናልባት በቃ ደላላ እንግዲህ ይገኛል፣ ግን እሱን ፈልጌ ማግኘት አልቻልኩም። አባቴም ከዛ በኋላ ማን የት እንዳለ ምንም የሚታወቅ ነገር የለም። ለፖሊስ ግን ሪፖርት አድርገሻል? ለፖሊስ ሪፖርት አድርጌ ነበር። እነሱም በፍለጋ እንደሚያግዙኝ ነግረውኛል። ግን እነሱ ጋር ምንም አዲስ ዜና የለም። በቃ እንደው ግራ ቢገባኝ ነው አንተ ጋር ደውዬ ያለውን ነገር ልነግርህ የተገደድኩት ማለት ነው። ይሄ ደላላ አሁን እናንተ ብሩ መድረሳችሁን በምንድን ነው ያወቀው? ነው እንደዚሁ ያውቃል? እንግዲህ ሹክሹክታ አለ ሰፈር ውስጥ የሚወራ። ኦኬ። ስለዚህ የሰፈር ጆሮ ጠቢ ነገር አለው ማለት ነው። በቃ ታዋቂ ነው ብለዋል። እንግዲህ ሰፈር ውስጥ በጣም ሰራተኛ ከእንዲህ ማገናኘት ቤት ያሻሽጣል፣ መኪናም እንደዛው። ግን ሲመስለኝ እንደዚህ አይነት ስራዎችን ይሄ ሎተሪ የመለዋወጥ ስራ በድብቅ ይሁን የሚሰራው ማንም ስለዚህ ኢንፎርሜሽን የለውም። ገባህ? እንዴት እንግዲህ እኔ አባቴ ጋር እንደደረሰ ፈጣሪ ያውቀው። እንግዲህ በቃ ባጭሩ ጠቅለል አድርጌ ስረዳው ሀሳብሽ ምንድነው? አባትሽ ያም ገንዘብ ለመቀበል በወጡበት ድጋሚ አልተመለሰም። ወደ ቤት አልተመለሰም። ስለዚህ ቤት ውስጥም ያው ጭንቀት ላይ ናቸው ነው? በጣም በተለይ እናቴ ሊያውም ታማሚ ነች። በቃ በሽታ ላይ ሌላ በሽታ ነው የሆነባት። ወንድሜም እንደዛው። በዚህ ምክንያት በቃ ልባሌ ቦታ እየዋለ ነው። እኔ ብቻ ነኝ ለዚህ ቤት አንድ ያለሁት ምሰሶ አሁን ላይ ማለት ነው። እናቴንም እዚህ ጋር ማግዘው እኔ ነኝ። ወንድሜም እንደዛ ነገር መንገድ ጀምሯል። ከብዙ ነገር እንድታቀብ ነግረውም ግን ነገሮች ተደራርበው ወደዛ መንገድ እየገፉት ነው ያሉት። ወዴት ማለት በቃ ዲፕሬሽን አለ፣ ስራ የሷ ለመስራት ምናምን ወደ ሱስ ነገር አለ፣ ወደ አልባሌ ቦታ መደበቂያ እያደረገው ነው ያ። እና በቃ እንደው ግራ ቢገባኝ ነው ምናልባት አንተ ካገዝከኝ ብዬ ወደ አንተ የመጣሁት ነው የደወልኩልህ። እሺ ጥሩ። እንግዲህ ይሄ ደላላ ያልሽው ሰው ሲመስለኝ ሎተሪ ያደረሳቸውን ሰው እያደነ ያው ሎተሪ ይጠይቃል ነው። ስለዚህ ኢንፎርሜሽን ከሱ ስለ አባሲ ልናገኝ የምንችለው ብቸኛው ሰው እሱ ነው። ብቸኛው ሰው እሱ ነው። ከሱ ውጪ የት እንዳለ በቃ ማንም ሊያውቅ አይችልም። ምክንያቱም ከቤት ሲወጣ እሱ ጋር ነኝ ብሎ ነው የወጣው። ምናልባት አደጋ እንኳን ቢደርስበት ሌላ ነገር እንኳን ቢደርስበት መንገድ ላይ ከሆነ ሰው ያየዋል። እዚህ አካባቢ እንግዲህ በጣም ለረጅም ዓመት የኖርንበት ሰፈር ነው። ማያውቀው ሰው የለም እና ቢያንስ ከሰው የሆነ ነገር እሰማ ነበር ብዬ አስባለሁ። እንግዲህ ከሱ ውጪ ማንም ስለሱ የሚያውቅ ሰው የለም። ጥሩ። ምናልባት አሁን ልንረዳሽ የምንችለው የሚመስለኝ እኔ ይሄንን ደላላ ማግኘት ነው። እንዳልሽው ደግሞ ልናገኘው የምንችለው የግድ እኛም ሎተሪ የደረሰን ሰው መስለን መሆን አለበት ብዬ ነው የማምነው። ምክንያቱም ሎተሪ እንደደረሰን ካላወቀ ከሱ ጋር በምንም አይነት ኮንታክት ልናደርግ ስለማንችል እኛ አሁን ያልሽው ሰፈር አካባቢ ሄደን እኔም ሎተሪ እንደደረሰኝ እንዲወራ እናድርግ። እኔም ሎተሪ እንግዲህ ብሔራዊ ሎተሪ ሄጄ ለእንደዚህ አይነት ፐርፐዝ እንዲሉ እንዲተባበሩ እንጠይቃቸዋለሁ። የሆነ ሚሊየን ብር ደርሶኛል። ስለዚህ ያን ነገር መቀየር እንደምፈልግ ምናምን እዛ እንዲወራ እናድርግ። እንደዛ ካልሆነ እሱን የምናገኝበት መንገድ ከባድ ነው ብዬ አስባለሁ። በቀላል ነገር ቢሆን ኖሮ እኔ ከዚህ በፊት አገኘው ነበር። ትክክል። ቤት ምናምን ቢሆን እኔም እንደዛ ሰበብ እንኳን እንትን ብዬ አገኘው ነበር። ግን እስካሁን በፍጹም እሱን ማግኘት አልቻልኩም። ግን ደግሞ እንደዚህ አይነት ወሬ አለ ሲባል ፈጥኖ የሆነ እሱ ጋር የመድረስ ብቃት አለው። እንዴት እንደሆነ አላውቅም። እና ራሱ አነፍንፎ ራሱ ሲወራ ይሰማል። ራሱ አነፍንፎ ራሱ ወደ አንተ መምጣቱ አይቀርም ብዬ እንደዛ አስባለሁ። ስለዚህ በቃ ዛሬው ሙሉ ቀን ስራዬ ምንድነው የሚሆነው? እናንተ ያልሽው አካባቢ ሄዳለሁ። ይሄን ወሬ እንዲወራ አደርጋለሁ። ስልኬንም ሰጣቸዋለሁ፣ እንዲደወልልኝ እናደርጋለን። በቃ ይቻላል። እንደዛ እናድርግና እንግዲህ አዲስ ነገርም ካለ ካንቺ ጋር አፕዴት እየተደራረግን እየተደዋወልን ነገ ያለበት ቦታ ድረስ እና የሚለኝም ከሆነ የሚሄድበት ቦታም ካለ ምናምን ሄጄ ቼክ አደርገዋለሁ ማለት ነው። አንቺ ግን አይዞሽ፣ ያው በምንችለው ነገርኛ ከጎንሽ ነን። ይህ ሰው እስኪደውል ድረስ አብረን እንሆናለን ማለት ነው። ከደወለ በኋላ ቀጥታ አባትሽ የት እንዳለ ምን እንዳረጉት ከነሱም ጋርም ሌላም ሰው ጋርም ከሆነ እንዲያረጋግጡልን እናደርጋለን ማለት ነው። እሺ አመሰግናለሁ። በጣም አመሰግናለሁ። ችግር የለውም የኔ እናት። እንግዲህ ውድ ቤተሰቦቻችን ያው እንደተለመደው የምርመራ
ሁኔታችንን እናስቀጥላለን ማለት ነው። ምርመራውን የምናደርገው ደግሞ በሐሰት ሎተሪ እንደደረሰን አስመስለን እዛ አካባቢ እንዲወራ እናደርጋለን። ከተወራ በኋላ ሰውየው ከደወለ ቀጥታ ሰውየውን እናገኘዋለን ማለት ነው። ያሬድ ነው ያልሽኛ ትናንትና ልጁን ደላላው ያሬድ እንደሚባል አውቃለሁ። ጥሩ በቃ ችግር የለውም እንደዛ እናደርጋለን። ለማንኛውም ቤተሰቦቼ እናንተ ግን አብራችሁን ቆዩ። ይህ ቪዲዮ ለብዙ ሰው እንዲደረስ ትምህርትም እንዲሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ለገዛ ቤተሰቦቻችሁ ለጓደኞቻችሁ እንደ ምንድነው ትምህርት ስለሚሆን ሼር ማድረጋችሁን አትርሱ ለማለት እወዳለሁ። እስከ መጨረሻው ድረስ ግን አብራችሁን ቆዩ። ውድ ቤተሰቦቻችን ያው ደላላው እስከሚደውል እየጠበቅን ነው። የሚገርማችሁ ነገር ሰፈር ውስጥ ባንዴ ነው እኔ ሎተሪ እንደደረሰኝ ወሬ የተወራው። እንግዲህ ያርግልን ነው የሚባለው። 5 ሚሊዮን ሎተሪ 5 ሚሊዮን ብር ሎተሪ ደርሶታል ተብሏል። እና ያው ሰውየው እንደሚያዘረዝር ምናምን እንደዚህ እንዴት ነው ብቻ እንደዚህ አይነት ነገር እንደሚሰራ ምናምን ነው። ደግሞ በአካባቢው ሰው በጣም ይታወቃል። የሚገርማችሁ ነገር ሰው ሁሉ ያውቀዋል። እነሱ እንደነገሩን ከሆነ እስኪ እንግዲህ ከደወለልኝ ከሱ ጋር ሆነን እናወራለን። ካልደወለ ደግሞ እንግዲህ ምንም ማድረግ አይቻልም። ቀጥታ ወይ ወደ ቤቱ እንሄዳለን ካልሆነ እንጠብቃለን። ግን ለማንኛውም ግን ማድረግ የምንችለው ነገር አለ። እሱ ምንድነው? እነዚህን ሰዎች እንዴት ነው እንደዚህ አይነት ስራዎች ላይ የተሰማሩ ከሆኑ እንደዚህ አይነት ስራዎች ላይ እየሰሩ ከሆነ ወይም ደግሞ በእንደዚህ አይነት ጉዳይ ውስጥ ተሰማርተው የሚገኙ ከሆነ መንግስትም ጣልቃ እንዲገባ አድርገን የሆነ ነገር ደወለ እስኪ ሄሎ ብራዘር ሰላም ነው? አለን ሰላም ነው። እንዴት ነው? ሁሉ ሰላም አለው። ለማልበል አረ ምንድነው ጠፋ እንዴ? ብዙ ነገር ተባብለን አንድ ላይ እንሰራለን ተባብለን። ምንድነው አንድ ላይ የምንሰራው አባቴ? እንዴ ደላላው እኮ ነኝ አላወቀኝም እንዴ? አረ አላወኩም። ከዚህ በፊት አውርተናል እኮ በእውነት ከዚህ በፊት ረስተኝ ሊሆን ይችላል እንጂ አውርተን ነበር። እሺ እና አሁን ከየት ተገኘ በእናትህ? አሁን ያው ከቢሮ ነኝ ነው። ደስ ይላል። እሺ እንዴት ነህ? አለ ሁሉ ሰላም አለን እንዴት ነው? አለን እኔ ጋር በጣም ሰላም ነው። አሪፍ ነው። አሪፍ ስራ ቆንጆ ነው ይመስገን። አይ ጥሩ። እኔማ ሎተሪ መድረሴን ሰምተህ ነው እንዴ ደወልከው ብዬ እኮ በቃ ልታዘብ ነበር። ይሄ ችጋራም ሰውዬ ስልኩ ዘጋበት እንዴ? እስቲ ቆይ ልደውልለት እንዴ? እስቲ ቆይ ደላላው አልሰማሁም። ተነጋግረን እኮ ነበር አውርተን ነበር ይላል። አይቼው አላውቅም እኮ በህይወቴ። እሺ ችግር የለውም። አዎ መቼ ያርፋል ልጃችሁ? ምንድን ያልከኝ? ሎተሪ ደርሶኝ እሱን ሰምተህ የደወልክ መስሎኝ ነበር። እኔማ እንዴ ታዲያ እስካሁን ድረስ እንዴ ከሰው መስማት ነበረብኝ? ከአንተ እኮ ነበረ መስማት የነበረ። አዎ አይ እኔማ ስትደውል ለዛ የደወልክ ነበር። ታዲያ ለምንድን ነው የደወልከው? እንዴ እናውራ ታዲያ። ምኑን ነው የምናወራው? ምን መሰለህ ወንድሜ፣ አሁን ከዚህ በፊትም እንደዚህ ስራዎችን እንሰራለን። አሁን አብዛኛው ስራዎችን የምሰራቸው እንደውም ከፊት በበለጠ ይሄን ስራ ነው የምሰራው። ታውቃለህ መኪና አደልላለሁ ምናምን ነገር ቤት አሻሽጣለሁ። ስራዎች ነበር ምሳሌ ነበር። እሺ አሁን ጎን ለጎን ደግሞ ይሄን ስራ እየሰራሁ ነው። ይሄ ስራ ምንድን ነው? የኔ ሎተሪ ተወስደው ነው? ምንድን ነው ሀሳብ አልገባኝም። አይደለም ምን መሰለህ አሁን ይፈማኛ። እሺ ከዚህ በፊት እንደዚህ ሎተሪ እንዳንተ የደረሰው ሰው ነበር። እሺ እና ብር ደርሶት ዜሮ ፕሮሰስ ምናምን ነገር በጣም አዛ ስላደረገው ማለት ከኔ ጋር ተስማማ። ከዚህ በፊት እንደዚህ ሎተሪ የሚገዙ ሰዎች አሉ፣ የማውቃቸው ሰዎች። እናንተም እኮ የሚሻለው እኮ እንደዚህ እኮ ምን መሰለህ አሁን እዛ ብትሄድ ብዙ ነገር የሚቆራርጥበት ነገሮች አሉ። ራት ይቆረጣል፣ ታክሲ፣ ብዙ ነገር ነው የሚቆረጥ። ሎተሪው ላይ ነው እንደማላለ እንዴ በጣም ይቆረጥብህ እኮ ታዲያ እሱ ነው 5% እኮ ይቆረጥብሃል እኮ አይደለም እኮ እሱ የመንግስት እንትን ነው ያው መቆረጥ ያለበት እኮ ምን ችግር አለ?
ቆይ እኔ ሰማኛ። እሺ አሁን ለምሳሌ አንተ 10 ሚሊዮን ከደረሰ ማለት እዚህ 12 ሚሊዮን የሚገዙ ሰዎች አሉ። እኔ 10 ሚሊዮን አልደረሰኝም ሲጀመር 5 ሚሊዮን ነው የደረሰኝ። በቃ 5 ሚሊዮንም ከደረሰ በቃ እስከ 7 ሚሊዮን ብር ታገኛለህ። እኔ ማውቃቸው ሰዎች አሉ እዚህ ማለት እንዴት አድርገው 5 ሚሊዮን ደርሶ ነው 7 ሚሊዮን የሚሰጠኝ? እሱን እንዴት እንደሆነ ላስረዳ። የት ነው ያለው? በአካል እንገናኝና ላውራክ። የት ነህ አንተ? እኔ አሁን እዚህ ቤት ነው ያለሁት። አሁን ቢሮ ነኝ ስትል ነበር እንዴ? ልወጣ ስል ነው የደወልክልኝ። እና ቤት ላገኝህ? ቤት ነው በቃ ቤት ነኝ። ምኑ ጋር ነው? እሺ ሎኬሽን ላከልኝና ወይ እስኪ ልምጣና እናውራ። እሺ ግን ሴፍ ነው? ምንም ችግር የለም? አረ ምንም ችግር የለውም። ወይ ካፌ መሆን እኮ እንችላለን አንተ ከደበረ። አይ ችግር ጓደኛዬን ይዤው እመጣለሁ። በቃ እሺ ይዤው ነው። እሺ ቶሎ በል ሳልወጣብህ። እሺ 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 አጣደፈን እኮ መጀመሪያ ቢሮ ነኝ አለ። አሁን ደግሞ ወይ ጉድ! ወይ ደላላ እንዲህ ነው በቃ ህዝቤን እኮ የሚያሯሩጡት አይደል? በጣም አሁን ምላሱ ላይ ያው አውርቶኝ አይቶኝ የማያውቀውን ሰውዬ እንዴ ደግሞ እንደማያውቅ ሰው አክት አደረገ እንጂ ደርሷል እንዴ ኧረ እባክህ ይለኛል። ስለዚህ እንዴት እናድርግ? እንሄዳለን። አብረን እንሄዳለን። ግን እንደ ከዚህ ቀደሙ ዝም ብለን ካሜራ እንደሱ ሳይሆን ምን ይዘው ያቺ ሀብሏ አለች አይደለ የምትንጠለጠለው እሷን እናንጠለጥላትና እንሄዳለን። የሰው ያው እንደዚህ አይነት ሙያ ላይ እንደቆየ ያስታውቃል። አወራሩ ምናምን ፕሮፌሽናል ነው። ስራውን ምናምን አይተህ ከሆነ ያወራበት መንገድ በጣም እንትን ነው። ለማንኛውም እስኪ እንግባና የሚለውን ነው እንስማው። መቼስ ጉዱ አያልቅም የደላላው ጉድ። ለማንኛውም አሁን ማድረግ ያለብን ምንድነው? እንሄዳለን። ሂደቱ ምን እንደነበር እንዴት እንደሆነና ይህ ሰውዬ ግን የምር እነዚህ ሰዎች አንድ ነገር አግቶትም ሊሆን ይችላል። የገንዘብ ነገር መቼስ የማይደረግ ነገር የለም። ስለዚህ ቤቱ ገብተን የተወሰነ ከአወራነው በኋላ ድብቅ ካሜራችን አስቀምጠን እንወጣለን። እንግዲህ ውድ ቤተሰቦቻችን እንደተለመደው ከእናንተ ግን አንድ ነገር እንፈልጋለን። እሱም ላይክ፣ ሼር፣ ሰብስክራይብ ነውና ሁሌም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ለማለት እንወዳለን። አብራችሁን ቆዩ። ወደ ደላላው እንሂድ። እንግዲህ ውድ ቤተሰቦቼ የተላከልን ቦታ ይሄንን ይመስላል። ሎኬሽኑ የላከልን ይሄ መሰለኝ። ስለዚህ እስኪ ቆይ እንደውለትና እስኪ የሚለውን ነገር የላከልን ሎኬሽን እዚህ ነው። ብራዘር ደርሻለሁ። የትኛው በር እንደሆነ አላወቅኩትም። ብዙ ብረት በር እኮ ነው ያለው። እሺ እየወጣሁ ነው እኮ። እሺ እንዴት ነሽ? ሰላም ነው? እንዴት ነሽ? አማን አለሽ? ሰላም ነው። መጥፋት እንደዚህ አራለሁ። እንዴት ነሽ? ሰላም ነው? ሰላም ነው። ጀለስ ነው ወንድሜ። ሰላም ነው? ሰላም ነው። አማን ሰላም ነው። እንዴት ነሽ? አለሽ? እዚህ ነው? እዚህ እኮ ነው። እሺ ችግር የለውም። እንዴት ነህ? ጠፋ። ምንድን ነው አንተ? ደጋግሎ ለኝ እኮ ዝም አልክ። የት እጠፋለሁ? አራለሁ። አልጠፋሁም። ግን እኔ እኮ አላስታወስኩም በነገር ላይ የሆነ ጊዜ ስልኬን ሰጥቼ እደውልልሃለሁ እንደዚህ የሚሸጥ ቃል ምናምን ነገር ብለኛል ነበር እንዴ? በእውነት አንተ ረስተኛል እኮ። እኔ ግን አልረሳም። አንድ ሰው እንትን ካልኩኝ ኧረ እኔ ምንም ትዝ ሊለኝ አልቻለምና ያው አሁን ላይ ደግሞ በተለይ አሁን ሎተሪ እንደደረሰኝ ሲታወቅ በጣም ብዙ ሰው ስለሚያወራኝ የትኛውን ሰው ምናምን ምን እንዳልኩት ምናምን ትዝ አይለኝም። እንደውም ለአንተ ጥሩ እድል ነው። እውነቴን ነው የምልህ። ከዚህ በፊት እንደዚህ የደረሳችሁ ሰዎች በቃ እንደዚህ ነው የሚጠቀሙት። እርግጠኛ ነህ ግን በዚህ ነገር? እኔ በጣም እርግጠኛ ነኝ እንኳን በእውነት በጣም እርግጠኛ። በዚህ ምንም ስጋት እንዳይገባ። እስቲ ቁጭ እንበልና ደግሞ እንዳልከው ሙሉ መረጃውና እንግባ። እሺ ሙሉ መረጃውን እንትን ትለኛለህ። ችግር የለም እነግርሃለሁ። ምንም እንዳታስብ። እሺ ግባሽ። እሺ ወንድሜ ያው አመሰግናለሁ። ቤትህም ቆንጆ ናት። በጣም ደክሜባታል። እቺ በስመ አብ ወልድ በእውነት ሻቆሌ ደለላ ስራ በጣም እቺ ቢላ መስራት ልጅ አመቶች ነው። በጣም
ጥሩ ነው። ሰው የድካሙን ፍሬ ሲበላ በጣም ደስ የሚል ነገር ነው። አንተም ደግሞ እንደማይህ ምላስህ እንጀራህ ነው። እኔ አሁን እውነቱን ስነግርህ አንተን አላስታውስህም፣ ግን the way you treat me እኔን ትሪት ያደረክበት መንገድ ያወራህበት መንገድ ከአንድ ደላላ የሚጠበቅ ነው። አልተቀየምኩም ባይዘው እና በእርግጠኝነት ግን የምንተዋወቅ አልመሰለኝም። ያው እችን አቫንስ መጠቀም ስላለብህ እየተጠቀምክ ነው የሚመስለኝ እንጂ በአካል ተያይተን የምንተዋወቅ አይመስለኝም። እኔ አውቃለሁ። ማነው ስሜ? ታምራት ያለ ሰው መድኃኒዓለም አባቴ። እሺ ለማንኛውም እንዳልኩህ ይኸውልህ ታምራት አላለ ምን መሰለህ ስምሽ ማን ነበር? ምን መሰለህ ግን እነግርሃለሁ። ምን መሰለህ ግን በዋናነት እኔ የምፈልገው ለውጥ ነው። አንተ የምትፈልገው ለውጥ ነው። እሱ የሚፈልገው ለውጥ ነው። ሁላችንም ለለውጥ ነው እንደዚህ የምንለፋው። ስለዚህ ያመጣው ሐሳብ አሪፍ ስለሆነ ነው እንጂ የመጣሁት አውቃለሁ ምናምን ስላልከኝ አይደለም። ግን ያነሳው ሐሳብ ለውጥ ነው። ለለውጥ እስከመጣ ድረስ ደግሞ ጥሩ ነገር አረ በቃ አንተ መቀየር አለብኝ መቀየር አለብና ሂደቱ ምን ይመስላል? እንዴት ነው ሲያሰብከው? ስራው እንዴት ነው የሚሰራው የሚለውን ከዚህ በፊትም ደግሞ ሰርተህ ታውቃለህ አይ ቲንክ እና እንዴት እንደሚሰራ ያለውን ነገር ንገረንና እንትኑን የሚይዘዋለሁ አሳያለሁ። ስለዚህ እንዴት ነው የምንሰራው? ስራው የምትሰራው አንተ እንዴት መሰለህ? ከዚህ በፊት ብዙ ስራዎችን ሰርቻለሁ። በጣም ብዙ ስራዎች እንደውም እንዳንተ እንደዚህ የደረሳቸው ብር አሉ 8 ሚሊዮን አንዱም በቅርብ ጊዜ 6 ወር 7 ወር ይሆናል 6 ሚሊዮን ደርሷት 8 ሚሊዮን ያገኘችው ምንም ሳይቆረጥበት። አሁን እዛ ብትሄድ እኮ እንዳልኩህ ቫት አለ ብዙ ነገር ተቆራርጦ ነው እንደውም ግማሹ ላይ ደርሳል። አሁን 5 ሚሊዮን ይደርሳል። ሁለት ከአምስት ራሱ እንጂ እንደዛ ይደርሳል። በጣም ብዙ ነገሮች አሉ የሚቆራርጡ ነገሮች። እኔ የማውቃቸው ሰዎች አሉ እንደዚህ የሚሰሩ ሁሌ እኔ ለነሱ አድርስላቸው እንደ ሎተሪ የደረሳቸው ሰዎች ካሉ ከነሱ ጋር ኮንታክት አደርጋቸዋለሁ። እንዴት መሰለህ አሁን እነሱ ደውዬ መጣት ይችላሉ ከፈለክ ምን አደርጋለሁ ሎተሪን ታሳየኛለህ ከዛ እነሱ ጋር ኮንታክት አደርጋለሁ። ሰዎች ለምታወራቸው አንተ እኔ አወራቸዋለሁ ከአንዳንድ ነው የሚመጡት ብዙም እንደውም አይቆዩም። እነዚህ ሰዎች ስራ የላቸውም እንደ አንተ ስትጠራቸው ከአንዳንድ የሚመጡት ስራ አላቸው ግን ደግሞ ጎን ለጎን ይሄን ይሰሩታል። የራሳቸው ቢዝነስ ስራ ስለሚሰሩ ሌሎች ስራዎችንም ይሰራሉ። ይሄን ብቻ አይደለም የሚሰሩት። ምክንያቱም ብር አላቸው። ትልቅ አቅም አላቸው። ስለዚህ ጎን ለጎን የሚሰራም ስራ ስለሆነ ገንዘቡ ደግሞ ትንሽ የሚባልም ገንዘብ ስላልሆነ እንትን ይሉታል ነው። እሺ አሁን እኔ አንተን በምንድን ነው የማምንህ? የእምነቱ ጉዳይ ነው አሁን። ምክንያቱም ገንዘቡ ትንሽ አይደለም። ገንዘቡ ትንሽ ካልሆነ እንዴት እምነት የሚባለው ነገር ደግሞ መጀመር አለበት አይደል? መተማመን የሚባለው ላይ መድረስ አለብንና እንዴት ነው የምንተማመነው? ያንተን አላውቅም ግን አሁን ከዚህ በፊት ከኔ ጋር የሚሰሩ ሰዎች መጀመሪያ እምነት ነው የሚቀድመው። አምኖኝ ነው የሚመጡት። እንደዚህ ነገሩን ሰጣቸው ምናምን ብር ሲያገኙ አምኖኝ ነው እንትን የሚሉት። እኔ ቀጭን ሰው አላምንም። አንተም ቀጥታ ብታምነኝ ነው የሚሻለው። አይ ቀጭን ሰው አላምንም በመጀመሪያ የምሬን ነው። የሚገርም ነገር ብዙ ጊዜ ቀጭን ሰዎች ተንኮል ይሻል ይባላል። ለጫታ አይዝካለም ነው እንዴት አትስማማም በሀሳብ ያንተ? አይ ያው ቀጭን ሰው ተንኮል ላለማስቀየስ ልጣርና እንዴ ያው መተማመኛ ቢነግረን አይደል? በዚህ አጋጣሚ ከዚህ በፊት ደግሞ እንደዚህ የወሰዱ ሰዎች ምናምን ካሉ እስቲ አንድ ሁለት ምሳሌዎች ቢነግረን ያረክላቸው እንደዚህ አይነት ሰዎች ያገናኛቸው አይነት ሰዎች ካሉ ቢነግረን እኛም ምክንያቱም ጓደኛዬ እንዲጭበረበር አልፈልግም። ለዛ ነው አብረን የመጣ ነው። እንደዚህ እስቲ የሰራቸውን አንዳንድ ነገሮች ብትነግረን። እሺ እንዳልኩ ነው በጣም ሰርቻለሁ ከዚህ በፊት እንደዚህ ሎተሪ የደረሳቸው ሰዎች አገናኝቻቸው በ15 ቀን ምናምን ብሩን ይዘው ይሄዳሉ። እና አንተ አትጭበረበርም እንደዚህ ስጋት ምናምን አይኑር። እኔ ከዚህ በፊት የሰሯቸው ሰዎች አሉ እነሱን መጠየቅ ትችላለህ አሉ ኮንታክት ልሰጥ ይችላሉ ከፈለክ እምነት እንድታረጋግጥ ከፈለክ ማለት ነው። ግን ምንም አትጭበረበርም በእኔ እምነት ይኖር። ምክንያቱም እዚህ ጋር አንተም ተጠቅመህ እኔም እንድጠቀም ነው የምፈልገው። ተረስቻለሁ እኮ ማነው ስምህ? ስሜ ያሬድ ይባላል። ያሬድ አሁን ነገሮችን እመነኝ ችግር የለውም ብሎ ስራ የለም አይደል? እመነኝ ምን ያክስር እሺ ምን ላድርግልሽ እንድታምነኝ ምን ባደርግልህ ነው የሚሻለው? እሺ እሱ ጥሩ ነገር ነው። የመጀመሪያው አሁን በቅርብ የሰራው ስራ ምንድነው?
አሁን በቅርብ ለምሳሌ ከ2 ወር በፊት ምናምን ነገር አንድ ልጅ አለች፣ ወጣት ነች። እንደዚህ ያልካት እሺ ከፈለ ኮንታክቷን ሁሉ ልሰጥ ይችላል። አንድ ሰው ደውልላትና ይኸውልህ አሁን አንተ አይኖ ደላላ እኮ ነህ፣ እረዳሃለሁ። እሺ አሁን የምትናገረውን ነገር ከድለላ አንፃር እረዳዋለሁ። እኔ ደግሞ ደላላ አይደለሁም። አይኸው ልዩነቱ እሱ ነው። ደላላ ሳትሆን ደግሞ ነገሮችን ለመረዳት የምትሄድበት ጥልቀት አለና እኔ አሁን አንተ የምትናገረው ነገር 60% ትክክል ሊሆን ይችላል። አረ 100% እርግጠኛ ነኝ። እኔ ስመኝ እሺ ልስማ። በቃ ዝም ብለህ እመነኝ። እኔ ዝም ብለህ እመነኝ እኮ ነው የምልህ። በቃ ዝም ብለህ እመነኝ። ካልሆነ ኮንታክት ልስጥ እኮ አልኩህ። ከዚህ በፊት የደረሳችሁ ሰዎች አሉ፣ 3 ሰዎች ከነሱ ጋር ላገናኘና ደውልና ወጥተህ ደውልና ስልካቸውን ልስጥና ከዛ በኋላ ይዛኔ ታረጋግጣለህ። እኔ ሁሉም ነው የሚያምነኝ። እሺ የእምነቱ ችግር ምንም በቃ ምንም አታስቡ። የእምነቱ ጉዳይ እሺ እንዳለ ይሁን። ከዛ ውጭ ግን ምንድነው ልጠይቅ የነበረው መሰለህ? አንተ ምንድነው የምትጠቀመው ታዲያ? አሁን እንደዚህ በጣም ጀንከኝ ምናምን 5 ሚሊዮን የደረሰ ስለዚህ ከ6 ከ7 ባለው ሚሊዮን ይደርሳል ትወስዳለህ አልከኝ። ያንተ ጥቅም ምንድን ነው? የኔ የተወሰነ ፐርሰንት አገኛለሁ። ከኔ ነው ከነሱ ነው? ከነሱም አገኛለሁ፣ ካንተም የተወሰነ አገኛለሁ። ምክንያቱም እዚህ ጋር እኔ መጠቀም አለብኝ። ሌላውንም ጠቅሜ እኮ እኔ መጠቀም አለብኝ። እኔ መጎዳት የለብኝም። ጥያቄ የለውም። ይሄን ሐሳብ አይመጣውልም። አንተ እዛ ሄደህ ከምትከራተት ብያለሁ። በጣም ብዙ ውጣ ውረዳለሁ። በአንዴ ብሩን አይሰጡም። አመትም ሊያፈጉ ይችላል። እዛ አሁን እዛ ብትሄድ ቶሎ አይደርስም። ከዚህ በፊት የማውቃቸው ሰዎች አሉ። ሰው ጠቁማቸው ወደ እኔ የመጡ ሰዎች አሉ። ስለዚህ የተወሰነ ፐርሰንት አገኛለሁ። እኔም ተጠቅሜ እኮ አሁን ምን አለ መሰለህ፣ እኔ አሁን ማገኘውን ኤግዛክትሊ ይሄን ያህል ብር ነው የምታገኘው፣ እዛ ላይ ደግሞ የኔ ይሄን ያህል ነው በለኝና የሚያስማማን ከሆነ እንስማማለን። የማያስማማን መስሎ ከተሰማን ደግሞ ተመሰጋግነን ተሳስመን ቅድም እንግዲህ እንዳቀፍከኝ አቀፌ እኔ እለያለሁ ማለት ነው። ስለዚህ ምንድነው እስኪ አንተን ጥቅም የኔ ደግሞ ይሄን 5 ሚሊዮን የደረሰኝ እኔ ብያለሁ። ስለዚህ አንተ ደግሞ ምን ያህል ነው የምትሰጠኝ ወይም ደግሞ የማገኘው? አንተ እስከዛ ላይ ስንት ነው የምትወስደው? አንተ እስከ ስንት ታገኛለህ መሰለህ? አሁን ከዚህ በፊት 5 ሚሊዮን የደረሳችሁ ሰዎች፣ 8 ሚሊዮን የደረሳችሁ ሰዎች እኔ እስከ 500 ሺህ ብር አገኛለሁ። አንተ እሺ፣ ካንተም እንደዛ ነው የማገኘው፣ ከኔም ከዛም ሰውዬ። ስለዚህ አሁን አንተ 1 ሚሊዮን አንድ አጠቃላይ 500 ሺህ ብር አጠቃላይ። እሺ፣ እኔ ስንት ነው የማገኘው? አንተ ቢያንስ 5 ሚሊዮን ይደርሳ ቢያንስ 6 ከ5 ምናምን ታገኛለህ። 6 ከ5። ስለዚህ አሁን ለኔ የሚደርሰኝ 6.2 ነው ማለት ነው። ያው ሌላው ያንተ ነው 150 ያንተ ከሆነ ለኔ ወደ 6.25 ይደርሰኛል ማለት ነው። እና አሪፍ አይደለም ታዲያ? አሪፍ ነው እሱ። እና ታዲያ እንዴ ምን ትፈልጋለህ ከዚህ በላይ? ግን 7 ነው ያደረገው። 7 ነው 7 ነው 7 ነው በእውነት። ምክንያቱም እኔም መጠቀም አለብኝ። እኔ እዚህ ጋር እኮ ስለዚህ የቀረችውን አንተ የምትወስዳት ማለት ነው 500 ሺህ ብር ነው። 7 አይሆንም የምትለው ለምንድን ነው? አሁን 7 አይሆንም የሚለኝ ያ ሰውዬ ነው እንጂ አንተ አይደለም። ሲቀጥል ደግሞ እኔም መጠቀም አለብኝ የሚለውን ነገር ምን ማምጣት አስፈለገ? አንተ ማትጠቀም ከሆነ አንተ ከእኔም ከዛም ሰውዬ 250 የምትወስድ ከሆነ 7 መሆኑ አለመሆኑ አንተ ላይ ምንም ያደርሰው ተጽዕኖ? ምክንያቱም እኔ እና እሱ እዛ ጋር እናወራለን። እኔ የማውቃቸው ሰዎች አሉ። አንተ ይሄን ያህል እሰጥሃለሁ ይለኛል። ከዚህ በፊትም እንደዚህ ከሱ ጋር ብዙ ስራ ሰርቻለሁ። ለአንተ የሚሰጥ እንደዚህ ነው የሚሰጥ። ከሱ ጋር ሌላውን ነገር ከሱ ጋር ነው የማወራው ሰውዬው ጋር። ስለዚህ 6 ከ5 ታገኛለህ አንተ። 6 ከ5 አላገኘሁም 6.2 ታገኛለህ በሚለው ነው ታገኛለህ። እንደዛ ታገኛለህ። ወረደ ትንሽ። አረ ምንም አልወረደም። እንደውም በስልክ ቅድም እየነገርከኝ አልነበረ? በስልክ ያለ እስከ 7 እኮ ነው ያለ። ቅድም አሁን እስከ 7 አልከኝ። ከዛ ደግሞ የሆነ ሰው ነበር እንደዚህ 10 ሚሊዮን የደረሰው 12 ሚሊዮን ወሰደ ምናምን ብለኸኝ ነበር። እንደዛ አላልኩም። አላልከኝ? በቃ 10 ሚሊዮን የደረሰው ሰው ስንት አልኩ? 11 ከ5 ደረሰው ነው ያልኳቸው። ቅድም 10 ሚሊዮን አላልከኝም። አሁን ነው ትዝ ያለኝ። እንግዲህ ወይ አንተ ሌላ ሰው 10 ሚሊዮን አይደለም። ቅድም ያልኳችሁ 10 ሚሊዮን አውርተናል እንዴ? 10 ሚሊዮን አልወራንም። ከዚህ በፊት ሌላ 7 ብሎናል። 7 ግን ብሎናል። ያው ነግረኛል አንተ 7 ነው። አዎ ስልክ ላይ እኮ አንተ ሳወራ 7 ሚሊዮን ብለኸኝ 6 5 እኮ በጣም እኮ አሪፍ እኮ ነው ለእናንተ።
እኔ እኮ አሪፍ ነው አይደለም ግን 7 ብለኸኝ እንደገና ለምንድን ነው ሀሳቡን የቀየርከው? አሁን እኮ 8 አሁን ይሄ ማለት ወደ 750 ሺህ ዲፈረንስ አለው። ስለዚህ ያ 750 ሺህ ደግሞ አይ ቲንክ አንተ ነው የምትወስደው ነው። እኛ ሁለት እዛ ሰውዬ ጋር 7 የምትስማማ ከሆነ እኛን አየር ላይ ያገረጣን ነው እንደምለፈው ማግኘት አለብኝ። ቆይ አይደለም እኛን አየር ላይ ታገረጣን ያለ ነው ሀሳቡ። አሁን 7 ሚሊዮን ብለህ ትቀበላለህ። ከዛ ለኔ 6.2 ምናምን ትሰጠኛለህ። 750ውን አንተ ትወስዳለህ ነው ሀሳቡ። እንደዛ ነው። እሺ ያው በቃ እንደዛ ነገር ነው በቃ። ኦኬ እንደዛ ከሆነ አያዋጣም። ኧረ ያዋጣችኋል፣ ከምር ያዋጣችኋል። ምንም ነው ነው የምላችሁ። ይሄን ድል አያምጣችሁ። አሁን ደውለትና ይምጣና አውሩት። በቃ በሙሉ ይሻላል። 6 ሙሉ እንጂ ቢያንስ እንኳን እንደዚህ አንተ 5 ውሰድ እንጂ የኔ ያለ ዘለ የኔ ያለ ብር የምትወስድበት ምንም ምክንያት የለም። ስላገናኘ ብቻ አንተ የሙሉ ብር ለምን የምትወስደው? እንዴ ከኔ 750 ሺህ ከወሰድኩ ከዛም ሰውዬ እንደዛ ነው ሊወስድ የሚችለው አይደል? እንዴ እኮ የኔ ስራ እኮ ነው። ያንተ ስራ ነው። ስለዚህ አንተ ስራ ደግሞ ማክሲመም 100 ሺህ አይደል? እሺ ቶ 200 ሺህ ና 250 ሊሆን ይችላል። ኧረ በእናታችሁ እኔ ከዚህ በፊት እንደዚህ እንዴ ምንድነው የምትሉኝ እናንተ? እኮ እኔ እኮ ምርጫዬ ነው አይደል? ሎተሪው የኔ ነው እኮ 6-5 እኮ ሎተሪው ያንተ ነው የኔ ነው። በነገራችን ላይ እሱን ብቻ ሊሆን ይችላል እኮ እንደዚህ እንትን የሚል ሌላ ሰው እኮ ሊመጣ ይችላል። ሌላ ሰው የለም። አንተ ብቻ ላይ እንደደለለ ሂዱና ከዛ በኋላ ነው አሁን ይኸውልህ 6-5 እንስማማ። ከዛ ሎተሪውን ላሳይህ። ከዛ ለሰውዬው ትደውልለታለህ። አንተ ስለሆንክ እሺ እንደዛ አደርጋለሁ እንጂ ከዚህ በፊት እንደዚህ አይደለም ማገኘው ነበር። እውነቴን ነው የምልህ በጣም ነበር ማገኘው። ያው እኮ ነው አሁን እኮ 250 ሺህ ነው የተነሳበት። ከጀርባ የምትወስደው ብር እንዳለ ማናቀም ሌላም ብር እኮ ሊኖር ይችላል። ሌላ አልወስድም እኔ ከዚህ ሌላ አልወስድም። እሺ አሁን ከኛ 500 ሺህ ከወሰድክ ከሰውዬው 500 ሺህ ትወስዳለህ በእርግጠኝነት። እሺ አሁን ልደውልለት። ሎተሪ ይዘሽታል? ሎተሪ ይዣለሁ። ላሳይህና እንቁጣጣሽ ሎተሪ ነው ወይስ ብታየው ይሻላል? አምስት ነው አጠቃላይ እዚህ 2 አለ። ይሄ ነገር ፌክ ግን አይደለም አይደለም። አምስተኛ ዕጣ 5 ሚሊዮን። ከዚህ በፊት እንደዚህ ወንጀል የሰሩ ሰዎች አሉ። እኮ ተፍቆ ምን ተብሎ አይደለም እኮ የተፋቀ አይደለም። አስተያየት ስልክህን አውጣና ወረቀቱን የደረሰ እንደሆነ ገባና ብሔራዊ ሎተሪ እንትን ላይ ያው ማረጋገጥ ይችላል። ችግር የለውም። እንዲህ ግን ደረሰ። ግን ከዚህ በፊት በጣም ትቆርጥ ነበር። አይ አጋጣሚ ነው ከሱ ጋር ቶታሊ የተጫወተ እያለ ሎተሪ መጣና እስኪ እድላችሁን ሞክሩ ምናምን ሲለ ዝም ብለን ቆረጥ ነው። እግዚአብሔር ደግሞ እንግዲህ ታውቃለህ እኮ አብዛኛው ጊዜ የሚደርሳቸው ማለት ነው የክፍለ ሀገር ሰዎች ነው። ባይዘው ወይ የክፍለ ሀገር ሰው ነው። የክፍለ ሀገር ልጅ ነው። የክፍለ ሀገር ሰው ከክፍለ ሀገር ነው ይዤ መጣሁ። የት ነበር? አውቀዋለሁ። ሁለት ላይ ነው ደግሞ እሱ እዛ ላይ ነው እዛ ልመጣ ነው። አይ ከክፍለ ሀገር ነው። ያው እዛ ነው የደረሰኝ። ኖርማሊ እዚህ አይደለም የደረሰኝ። እሺ ቆይ የሆነ ቼክ ላውራ። እሺ ቁጥሩን ቼክ አደረከው? ምን ምላሳም ሰውዬ ነው እንዴ? ክፍለ ሀገር ላኩ ክፍለ ሀገር ላቀ ነው ይዘ ይሄን ይጎንሰዋል በምላስ ይሄን ጠብ ነው የሚያደርገው። ይሄን ጠብ ነው የሚያደርገው። ስለዚህ ምን እናድርግ መሰለህ አቤላ? እሺ ድብቋን ካሜራ ላስቀምጣት። ሰውየው የሆነ ቀልብ የለውም። ሁኔታው ሁሉ የተረጋጋም አይደለም። አይ ቲንክ የልጅቷ አባት ጋር የተገናኘ ጉዳይ ታስታውሳለህ? ስለ 10 ሚሊዮን አላወራኝም። ጀስት 10 ሚሊዮን ስለው እረሱ እንዲያውም 11.5 ነው ምናምን አለ። which is የሚያውቀው ነገር አለ ማለት ነው። ከዛ ደግሞ ለመጨረሻ ጊዜ የሰራሁት የትኛው ነው ያለው? የ6 ሚሊዮን ነው። ከዛ መልሶ ተሳስቶ ደግሞ 8 ሚሊዮን ይላል። ከዛ መልሶ ደግሞ እንደገና 10.5 ነው 11.5 ነው ምናምን አለ።
which እዚህ ጋር ትንሽ ግራ የሚያጋቡ ነገሮች አሉ። አይ ቲንክ ሰውየው ከእነዚህ ብር ነው ከሚቀበሉ ሰዎች ጋር ነው መሰለኝ ያወራ ያወጣው። እንትኑን እኮ እንዳረጋገጠ ቼክ እንዳረገ አንተ ቀደም የተቀበልከው ከእንትኑ ከደረሳቸው ሰዎች ነው አይደል? ይሄ ነገር እንትን ብለህ ለማስረጃ እንዲሆን ምናምን ብለን ነው ይሄን ሎተሪ የተቀበልናቸው ተማምነን እነዛ ሰዎች ጋር ሄደን። አዎ በጣም በነገራችን ላይ ተመልካቾች ይሄ ሎተሪ ፌክ አይደለም። ይሄ ሎተሪ የደረሳቸው ሰዎች ናቸው። ብሔራዊ ሎተሪ አስተዳደር ሰጥቶን ነው ይሄን ሎተሪ ለዚህ አገልግሎት ላይ ይዋል ማለት ነው። ያ ማለት ፌክ አይደለም። ቼክ ያደረገውም ሬድ ነው። ወዲያው እንዳየው ነው። አዎ እንደዚህ አድርጎ ነው ረጋገጠ። አየው ወጣ ይደውል which is ፌክ አይደለም። ይሄንን ይዤው ልጠፋ እያሰብኩ ነው። ምን ትለኛለህ? ለማንኛውም ሰውየው አይ ቲንክ እየመጣ ነው። እኔ ካሜራ ላስቀምጥሽ። እሺ ሻይ ቡና ሳላችሁ ደውዬለት እኮ እሺ በቃ እየመጣሁ ነው። እዛ ቤት ጠብቀኝ ምናምን ነገር አለ። ስለዚህ እንዴት ነው የሚሆነው ነው አሁን ሰውየውን አንተ ነው የምታወራው? በቃ እኔ ላውራውና እናንተ ውጪ ጠብቁኝ። ከዚህ ያለውን ነገር ነግራችኋለሁ። ኦኬ። ሰውየው እኛ እንድናገኘው ይፈልግ ነው። መጀመሪያ እኔ ላውራው አይሻልም? ከአንተ ጋር ነው የሚያወራው? ምንድን ነው የምታወሩት ግን ኖርማሊ? አለ አይደለም በቃ ስለ ሎተሪው በደንብ ላውራውና አሁንም በደንብ ብዙም አልሰማኝም መሰለኝ። ሎተሪውን ሰጥቻለሁ ሪል እንደሆነ ምናምን አረጋግጣለሁ። ላውራውና ከዛ በኋላ እናንተ ትመጣላችሁ። ኦልሬዲ እዚህ በፊት አውርተኸው አይደል ይሄን ጉዳይ ስራ ላይ የሚልክ? አሁን ምንድን ነው የምታወራው አዲሱን ነገር? እሺ እናንተ ባላችሁበት ማውራት እኮ ይቻላል እኮ። ለምንድን ነው የምትሰላቸው ብራዘር? እኛ ይኸውልህ ገንዘብ ይዘናል አይደለ? ገንዘባችንን ደግሞ ከያዝን እንደፈለግን መጠየቅ እንችላለን። ልክ ገንዘቡ ከእጃችን ከወጣ በኋላ መጠየቅ አንችልም። እጃችን ላይ እስካለ ድረስ እንደፈለግን እንጠይቃለን። እሺ ችግር የለውም። እዚህ መሆን ትችላላችሁ። ሰውዬው እኛ መኖር ይፈልጋል ወይ ነው? ለምን አይፈልግም? እናንተ አንድ ሎተሪ ደርሳችሁ እኮ አይደለማ። አሁን ይኸውልህ ቁም ነገሩ ምን አለ መሰለህ፣ አንተና እሱ የምታወሩት የምትግባቡበት መስመር ይኖራቸዋል የምታወሩበት። ከዛ እናንተ ካወራችሁ ከተግባባችሁ በኋላ ነው ወደኛ የምታመጣው አይደል? አሁን ይሄን 5 ሚሊዮን ስንት እንደሆነ ምናምን አውርታችሁበታል? ስንት ገንዘብ እንደለኛ እንደምትሰጡን አንተ ስንት እንደሚደርስ ምናምን አውርተህበታል ከሰውዬው ጋር? ያው ከዚህ በፊት ስለሚያውቀው ከዚህ በፊት ስንት ነው የሰራው አንተ? ኧረ ብዙ ሰርቻለሁ። አሁን ላስት ታይም መጨረሻ ጊዜ የሰራው ስንት ነው? ቅድም እንዳልኩ ነው 11.5 ሚሊዮን ማለት ነው። 8 ያልከኝ 8 ሰርቻለሁ። 6 ደርሷት 8 ከዛ እኔ እንዳልኩ እሱ ነው የመጨረሻው። 11 ነጥብ ግን የመጨረሻው። ስለዚህ ውጪ ጋር ጠብቁኝና ከዛ በኋላ ላውራውና ትገባላችሁ። ችግር እንደዚህ ይሻላል። ይሻላል። እኛ ውጭ እንትን ብለን እሺ ችግር የለም። በቃ ሎተሪው ላይ ነው የሚቆየው። ይቀመጥ አንተ ጋር ችግር የለም። በሰጠኝም ችግር የለውም። አንተው አይ እሺ 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 በቃ እሺ ችግር የለም። እሺ ንጉ ጋሽ የባለፈውን ታስታውሳለህ?